ባዮጋዝን በመጠቀም የኃይል አቅርቦት ችግራቸው እንደተፈታላቸው በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናገሩ። የአፈር ለምነትን ለመጨመር ከ48 በላይ የፕላስቲክ ባዮጋዝ ግንባታዎች ተጠናቀው ለአርሶ አደሮች መሰራጨታቸውን የዳባት ወረዳ ውሃና ኢነርጂ ጽሕፈት ቤት አስታውቋል። ባዮጋዝ የእንስሳት ፍግ፣ የእርሻ ቃርሚያና የምግብ ተረፈ ምርትን በመጠቀም የሚመነጭ ንጹህና ታዳሽ ኃይል ነው። በአካባቢያቸው የፕላስቲክ ባዮጋዝ በማዘጋጀት ለማዳበሪያ፣ ለምግብ ማብሰያና ለመብራት አገልግሎት እየተጠቀሙ መሆኑን በሰሜን ጎንደር ዞን በዳባት ወረዳ ወቅን ዙሪያ ቀበሌ የሚኖሩ አርሶ አደሮች ተናግረዋል። ሌሎች አርሶ አደሮችም ባዮጋዝን በመጠቀም የኃይል አማራጭ እንዲኖራቸው መልእክት አስተላልፈዋል። እኔ ስሜ ባቡ ደምስ ይባላለሁ። የዳባት ወረዳ የወቅን ዙሪያ ነዋሪ አርሶ አደር ገበሬ ነኝ። ነገር ግን በአሁኑ ቴክኖሎጂን ያገኘነው የባዮጋዝ አጠቃቀም 3 እና 2 ጥቅም አለ። 3 እና 2 ጥቅም የሚባለው በአንደኛው ከሴቶች ትናንት ሲያነዱበት የነበረው የአመድ የኩበት የእንጨት ችግር ዛሬ ከዚያ ነፃ ነው። አንደኛው ጥቅም ወደ ምድጃ ቀርቦ ቡና ያፈላል። ሁለተኛው ጥቅም ድስትን የመሳሰለ ዝቅ ያለ ምጣድ ተጥሎ ቆሎን ሆነ የመሳሰለ ኩታሮች እንጎቻ ያነጉታል። ከማገዶ ደግሞ ነፃ እፍ ማለት የለም ሞተር ነው። በጣም ይሄ ለሁሉ አርሶ አደር ቢደርሰው እንደኔ በጣም አመሰግናለሁ ለኔ ስለደረሰኝ። አራተኛው ጥቅም ፈሳሽ አለው። ፈሳሹ ጥላው ከዛ የሚያደርገው ወደ ወጀብ መዳበሪያ ብንረጨው በአጠቃላይ ከመዳበሪያ በይልቅ የሚጠቅም ጥቅም ስላለው ይህ ይጠቅማል የሚል ነው። እኔ በኔ በኩል ጠይቀው ማው እንሰጣችሁ መልስ። እኛም ሌሎች አርሶ አደሮች በቤታችን የተሰጠነው ስጦታ በወረዳችንና በቀበሌያችን በጣም ትልቅ ከፍ ያለ ነገር ነው ያለው። ጢስ አልባ ምድጃም ተሰጥቷል። ሁለተኛም ይሄም ተሰጥቷል። እንደው ለዚህ ትንሽ ካለው ከመንግስት እርዳታ ጋር የምንጠብቀው በዚያው ምናልባት ፀሐይ መብራት ይመጣልን። መብራት በየሁሉ ስላልገባ ፀሐይ መብራት በዚያው ቢተካ ሌላው አርሶ አደርም በዚህ ቢለውጥ ኑሮውን ያሻሻል የሚል ግምት አለ። እኔም ምስጋናው ደስ ይባላል። የጎጡ ስም ወቅን ዙሪያ ቀበሌ እና የባዮጋዝ ጥቅም ማገዶ ቀጣይነት ከጢስ ነፃ ነው። ያው ድስት በተመለከተ ያው ቡና ምናምን በቡና ብንጠቀማለን ሁሉ ጊዜ ለተጠቀም በዚህ ነው የምንጠቀም በላ እንጠቀም። እንደገና ደግሞ የዚህ ተፈጣፊ የዚህ ፍሳሹ ለድንች አገልግሎት ያው አቀጥነው ድንቹ ለውጥ ያሳያል። ያው ይታይ ነው እና በጣም ጠቃሚ ነው። በመቀጠል አሁን እንደ እንትኑ አሁን ማዳበሪያ ነፃነት ግዥ ነፃ ለማውጣት ያው የሚታየው ሰብል በዚህ ተለጉሶ ነው የተዘራው። ድንቹም ያው እንደዚህ አጥተናል። ለውጤቱ እንግዲህ ውጤት አገና አልተጠቀምንም እንጂ ሁሉን ተጠቅመንበታል። ይሄ ድስት በተለይ ቡና እዛ ነው የምናፈላ የምንጠቀም በዚሁ ነው። ወጡ ሁሉ በጥቅሉ በዚህ ነው። ወጥ ድስት ያው የተለያዩ የሚበስሉ ነገሮች በዚህ ነው የሚበስሉ። ማገዶ ነፃ፣ እንጨት ግዥ የለም፣ ጢስ ነፃ፣ ከሁሉ ነፃ የሆነ ለሴቶች በተለይ ጠቃሚነት ያለው ነው። እኛ ደግሞ በሚባለው በዚህ ተጠቀሙ። መንግስት ያመጣው ነገር ጠቃሚ ነው፣ ጎጂ አይደለም። ማገዶ ነፃ፣ እንጨት ግዥ ዛሬ እንጨት አንድ ሸክም እንጨት የታለ ማገዶ የታለ በዚህ በሚባል እናገራለሁ፣ አስተምራለሁ። ባዮጋዝ የተለያዩ የእንስሳት ጽዳጆችን በማብላላት ሂደት የሚፈጠር ጋዝ መሆኑንም የዳባት ወረዳ ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ ስጦታው ካሳሁን አስረድተዋል። ባዮጋዝ ማህበረሰቡ ያለበትን የማገዶ እንጨት ፍለጋና ጫናና ድካም እየቀነሰላቸው መሆኑንም ኃላፊው አስገንዝበዋል። ስሜ ስጦታው ካሳሁን እባላለሁ። የዳባት ወረዳ ውሃና ኢነርጂ ጽሕፈት ቤት ኃላፊ ነኝ። በዳባት ወረዳ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት በእኛ ተቋም በኢነርጂው ዘርፍ የባዮጋዝ ግንባታ እያስኬደ ይገኛል። በወረዳችን 48 የባዮጋዝ ግንባታ ተገንብተው 48 አርሶ አደሮችን ጥቅም ላይ እየዋለ ይገኛል። እንግዲህ በኢነርጂው ዘርፍ መንግስት ከያዘው አንዱ የልማት ግቦች የኢነርጂን ማስፋፋት ስለሆነ አሁን የምናየው ወቅን ቀበሌ የባዮጋዝ ግንባታ ነው። ከዚህ በፊት የነበሩ የባዮጋዝ ግንባታዎች በግንባታ ደረጃ ነው የነበሩ። ጉልበት፣ ጊዜ፣ ገንዘብ የሚቆጥቡ አይደለም። ይሄ የፕላስቲክ ባዮጋዝ ግንባታ ነው። መገጣጠም ብቻ ነው የሚጠቀመው። የላሞችን እበት ነው። ይሄን ለመገንባት አንድ አርሶ አደር የከብቶች ከ3 እስከ 4
ከብቶች ነው ሊኖሩት የሚገባ። ጥቅሙም አንዱ የወጥ የሻይ ቡና ማፍላት የኩኪንግ ስቶቭ ስራ ነው የሚሰራልና አርሶ አደሮች እንግዲህ ይህን ሲጠቀሙ ምንም እንጨት ማገዶን አይፈጁም። እናቶች ጤናቸውን ይጠብቃሉ። ከዛ በተረፈ የዚህ የበቱ ተረፈ ምርት ባዮሳላሪው እንደምታዩት ለመዳበሪያነት ያገለግላል። ይሄ የምናየው እንግዲህ እዚሁ የተመረተ ኃይል እየሰጠ እዛ ተረፈ ምርቱ ደግሞ ባዮሳላሪው እዚህ ለመዳበሪያነት የሚያገለግልበት ሁኔታ ነው ያለ። በቀጣይ በዚህ ዘርፍ መንግስት ትኩረት የሰጠው ዘርፍ ነው። እኛም እንደወረዳ እያሰፋንበት የምንሄድ ሁኔታ ነው ያለ። በጣም አዋጭ ቴክኖሎጂ ነው። ጊዜ ቆጣቢ ነው። ጉልበት ቆጣቢ ነው። ይህን ለማስፋት እንደወረዳ አቅደን በሚቀጥለው ዓመት የምንሰራበት ሁኔታ ነው የሚፈጠር። በተለይ ደግሞ አርሶ አደሮች ይህን እያዩ ከጤናቸውም ከማገዶም የሚጠቀሙበትና የሚቆጥቡበት ሁኔታ ነው ያለው ነገር ነው። ከስደተኞች ተጽዕኖ የልማት ፕሮጀክት በተገኘ የገንዘብ ድጋፍ 48 አርሶ አደሮች በባዮጋዝ ተጠቃሚ መሆናቸውን የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ እሸቱ ሲሳይ ተናግረዋል። እሺ፣ አመሰግናለሁ። እሸቱ ሲሳይ ይባላለሁ። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ በወረዳችን ውስጥ በዲአርዲፒ ፕሮጀክት ወይም በስደተኞች ተጽዕኖ ምላሽ ፕሮጀክት በ2018 አዲስ ፓኬጅ ከመጡት አይነት አንዱ የባዮጋዝ አጠቃቀም ቴክኖሎጂ ነው የመጣ። እንግዲህ ይህ ቴክኖሎጂ በፕሮጀክቱ አማካኝነት አዲስ ክሬት ተደርጎ ነው የመጣ። እኛም እንደ ወረዳ ያው ፕሮጀክቱ አዋጭነት መሆኑን በመገንዘብ ወደ ውሃ ጽሕፈት ቤት ተቋም ጋር አሁንም በጋራ ተግባሩ እንዲመለመልና በመስፈርቱ መሰረት የሚያልፉ አርሶ አደሮችን በ8 ቀበሌዎች በወረዳችን ውስጥ በ8 ቀበሌዎች አጠቃላይ 48 አርሶ አደሮችን ተጠቃሚ ማድረግ ችለናል። እንግዲህ ይሄ ባዮጋዝ አዲስ ቴክኖሎጂ ነው። ከአሁን ቀደም ከነበረው ይህኛው አንደኛ ሙቬብል ነው። ከቦታ ቦታ መንቀሳቀስ ይችላል። ወጪው በጣም ዝቅተኛ ነው። በዚህ አንጻር የሚሰጠው ጥቅም ደግሞ ከፍተኛ የሆነ ፋይዳ አለው። በተለይ እንደ ግብርና ተረፈ ምርቱ ወይም ባዮሳላሪው ከፍተኛ የሆነ የመዳበሪያ አቅርቦት ይሸፍናል። እንግዲህ አርሶ አደሩ ለተጨማሪ ወጪ የሚያወጣው በመዳበሪያና በዳፕ ዩሪያ ግዥ ኦልሞስት አንድ አርሶ አደር በቀላሉ እስከ 18000 ብር አንድ ኩንታል መዳበሪያ ዳፕ እና ዩሪያ በሚያወጣ 18000 ብር ያወጣል። እነዚህ አርሶ አደሮች ግን ይህን የሚያወጡትን ወጪ ለሌላ ማህበራዊ ፍጆታቸው አገልግሎት እንዲውልና ሁለተኛ ደግሞ ባዮሳላሪው የሚሰጠው ለጥቅሙ አንድ አመት ብቻ አይደለም። ቀጣይ ለሶይል ፈርቲሊቲ የሚሰጠው ጥቅም ቋሚ በመሆኑ እንደ ኮምፖስት ነው የሚያገለግለው። ማዳበሪያ ለአንድ አመት ነው አገልግሎት የሚሰጥ። ይሄ ግን አንዴ ከተጠቀምንበት ከፍተኛ የሆነ ለ2 ለ3 አመት ጥቅም የሚሰጥበት አርሶ አደሩ እየተጠቀመበት ነው። ተጨማሪም አሁን ይሄ የምናየው አርሶ አደር በዚህ በባዮሳላሪው ትርፍ ተጨማሪ ይህን የድንች ማሳ ተጠቅሞበታል። እኛም እንደ ግብርና የጣቢያ ሰራተኞችን እና የወረዳ ባለሙያዎችን ግንዛቤ ተሰጥቷቸዋል። አዲስ ፓኬጅ ስለሆነ በየቀበሌው ያሉ ባለሙያዎች የሰብል ልማት ባለሙያ ሙሉ በሙሉ ይህን ተግባር ስራ ይዞ እንዲሰራ ግንዛቤና ስልጠና ተሰጥቷቸው በሙሉም በ48ቱም አርሶ አደሮች ላይ ከፍተኛ የሆነ የባዮሳላሪ ጥቅም እየሰጡና እየተጠቀሙበት አርሶ አደሮች ይገኛሉ። እንደኛ ለቀጣይ መስፋት ያለበትና ለዲአርዲፒ ፕሮጀክትም ወይም ለስደተኞች ተጽዕኖ ምላሽ ፕሮጀክት ለ2019 ዓ.ም ከፍተኛ እቅድ በመስጠት ፕሮጀክቱን ተቀባይነት እያገኘነ ስለሆነ ከዚህ አስፍተን የተሻለ ስራ ለመስራት ጥረት እያደረግን ነው ያለ። በባዮጋዝ ተብላልቶ የወጣለት ዝጋጭ በተፈጥሮ ማዳበሪያ ኮምፖስት በመጠቀም የአፈር ለምነትን በመጨመር የግብርና ምርትን እያሳደገ ነው ብለዋል። በተለይ እንደ ግብርና ተረፈ ምርቱ ወይም ባዮሳላሪው ከፍተኛ የሆነ የመዳበሪያ አቅርቦት ይሸፍናል። ቀጣይ ለሶይል ፈርቲሊቲ የሚሰጠው ጥቅም ቋሚ በመሆኑ እንደ ኮምፖስት ነው የሚያገለግለው። ማዳበሪያ ለአንድ አመት ነው አገልግሎት የሚሰጥ። ይሄ ግን አንዴ ከተጠቀምንበት ከፍተኛ የሆነ ለ2 ለ3 አመት ጥቅም የሚሰጥበት አርሶ አደሩ እየተጠቀመበት ነው። በዳባት ወረዳ የሚገኙ አርሶ አደሮች የኃይል አማራጮችን በመጠቀም የኑሮ ደረጃቸውን እንዲያሻሽሉ በእቅድ ተይዞ እየተሰራ ነው ተብሏል።